ዛሬ በዚህ ቪዲዮ ይሄንን ሮቦት መነኩሴ ይሄንን ጃፓን ይሄንንና ይሄንን እናያለን። ሰላም እንደምን አላችሁ ውድ ተመልካቾቻችን። ዛሬ እንግዲህ ከሰሞኑ አነጋጋሪ የተወሰኑ አስተማሪ ያልናቸውን ሀሳቦች ሰብሰብ አድርገን ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ነገር ግን ቪዲዮ ከመጀመራችን በፊት ይህ የዩቲዩብ ቻናል አዲስ እንደመሆኑ መጠን እንግዲህ በመንፈሳዊ ማህበራዊ በሆኑ ጉዳዮች ላይ ትኩረት አድርጎ የሚሰራ የዩቲዩብ ቻናል ነው። ይህ የዩቲዩብ ቻናል ማበረታታት ግድ ነው ማለት ነው። እና ይህን እንዴት ነው የምታበረታቱት ካላችሁ ደግሞ ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። 3 ሰከንድ ልስጣችሁ። ኦኬ ያደረጋችሁ ቴንክ ዩ። የመጀመሪያ ወደ ሆነው ቪዲዮ እንሄዳለን። እንግዲህ የመጀመሪያ ቪዲዮአችን ቀለል ያለ ቪዲዮ እናደርግላችኋለን። እሸቱ መለሰ ስለ ሮቦት እና ከዛ ጋር ተያይዞ እንዲሁም መንፈሳዊነቱ ጋር ተያይዞ የተናገረው አንድ ቪዲዮ አለ። ገራሚ ቪዲዮ ነው፣ ላሳያችሁ። ሮቦት መነኩሴ ጃፓኖች እንግዲህ በሮቦት ምርምር እረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው የእነሱ የቡዳ ቤተ መቅደስ የሚሉት ውስጥ መነኩሴ አድርገው ሾመውታል ማለት ነው። የ400 ዓመት ዕድሜ ያለው የኮዳይ ጂ የቡዳ እምነት ቤተ መቅደስ ውስጥ ነው ይሄ የኤአይ ሮቦት መነኩሴ በይፋ የተሾመው። ይህ ሮቦት በውስጡ በተገጠመለት የኤአይ አማካኝነት ስብከት ይሰብካል፣ የጸሎት ድምፅ ያወጣል፣ እንዲሁም ከምዕመናን ጋር የአይን ግንኙነት እያደረገ መንፈሳዊ ትምህርት ይሰጣል። ዲዛይኑ የሚንዳር ፊት፣ እጅና ትከሻ በሰው ቆዳ በሚመስል ሲሊከን የተሸፈነ ሲሆን የተቀረው የሰውነቱ ክፍል ግን አሁን ለጊዜው ሆነ ተብሎ ሮቦት መሆኑ እንዲታወቅ ብረትና ሽቦ ነው ያለው። ወደፊት ግን በጣም የሚገርማችሁ ነገር በትክክል የሰው ቆዳ የለበሱ ከሲሊከን የተሰራ ቆዳ ያላቸው፣ ፀጉር ያላቸው፣ ልብስ የለበሱ ሲታዩ መንገድ ላይ እማትለዩዋቸው። አሁን መገናኛ ጋር ሰው ግር ብሎ አስፋልት ሲሻገር አይታችኋል። እዛ ውስጥ ወደፊት የአርቲፊሻል ጀነራል ኢንተለጀንስ ሮቦት አብሮ ቢሻገር አታውቁትም ነው የሚሉት። ሰው ነው ይመስለው። ስለዚህ ቆዳው እንዲህ ስምጥ የሚል ምናምን በቃ ሲናገር ፊቱ የሚሸበሸብ ምናምን እንዲህ አይነት ሮቦት ይመጣል። እነዚህ ሮቦቶች ላይ ምን ይጫናል? የሃይማኖት አስተምህሮ ይጫንባቸዋል። ከዛ በኋላ ምን ይሆናሉ? መስበክ ይጀምራሉ። በተለያየ የእምነት ተቋም ውስጥ ሊመጡ ይችላሉ። ለምሳሌ በቀደም ከሊቃውንት ጋር ሆኜ እስቲ ቅኔ ጠይቀው አሉኝ እና ጀምናይን ጠየቅኩት በግዕዝ። በአማርኛ በደንብ አድርጎ ተረጎሙ። የአዲስ ኪዳን አንድምታ ጠይቀው አሉኝ፣ ጠየቅ ነው። በደንብ አድርጎ አመሰጠረው። ድጓ ጠይቀው አሉኝ፣ ዜማ ጠየቅ ነው። ትርጉሙን ተነተነው። ቅዳሴ ጠይቀው አሉ፣ ተጠየቀ። በአማርኛ በደንብ አድርጎ ተነተነው። ለምን? እነዚህ መጽሐፍት በሙሉ ኤአዩ ተመግቧል። ስለዚህ ዛሬ ቅዳሴ ያውቃል፣ ድጓ ያውቃል፣ ጾመ ድጓ ያውቃል፣ ፍትሐ ነገሥት ያውቃል፣ ስንክሳር ያውቃል፣ እንዲሁም ደግሞ ቅኔ ያውቃል። ስለዚህ የሃይማኖት አባቶች፣ የእምነት ተቋማት አስተምህሮቻችሁ ላይ አርቲፊሻል ኢንተለጀንስ ወደፊት እየሸረሸረ እየበረዘ እየቀየረ አደጋ እንዳያመጣ አሁን ላይ ምን እየሰራችሁ ነው? ይሄንን ትልቅ ጥያቄ ማንሳት ፈልጋለሁ። ነገ ጠዋት ሮቦቱ ቅኔውንም ድጓውንም ጾመ ድጓውንም አንድምታውንም ብሉይን አዲሱን ተምሮ ሊቃውንቱ መነኮሳቱን ተምሮ ይመጣል። ሲመጣ ግን የተማረው ትምህርት ትክክለኛው ይሁን ወይስ የተሳሳተው? እንዴት ነው ትውልዱ እንደ ቀልድ በስልኩ ነገ ጠዋት መንፈሳዊ ትምህርቶችን ኤአይን መጠየቅ ይጀምራል። ሲጀምር የሚያገኘው መልስ ትክክለኛ ይሁን አይሁን እንዴት ነው የምታረጋግጡት? ይሄንንስ ለማስተካከል ምን እየሰራችሁ ነው? መልሱን ለእናንተ ተወዋለሁ። እንግዲህ እሸቱ ከሰሞኑ ያቀረበው አንድ ቪዲዮ ነው። ከኤአይ ጋር ተያይዞ ሮቦት ጋር ስልጠና ይሰጣል እና ከዛ ጋር ተያይዞ ያቀረበው ነገር ነው። እዚህ ላይ በጣም መረዳት እንደምንችለው እሱ እንዳለው በጣም በሚገርም ሌቭል አሁን ላይ የተሰጠው ነገሮች በጣም ቶሎ በመያዝ ኤአይ ወይ ጄሚናይን በጣም እዚህ ሀገራችን ውስጥም እየተለመደ ነው። ክርስትና መስራች ማን ነው? የእስልምና መስራች ማን ነው? እያሉ አንዳንድ ወጣቶች እየጠየቁ እያየው ነበረ። ነገ ላይ በጣም የሚያስፈራና የሚያሰጋ የሚሆነው ነገር ይህ ኤአይ ወይም አርቲፊሻል ኢንተለጀንስ እንዳጠቃላይ የተሳሳተ አስተምህሮ ይጫንበትና ከዛ ትውልዶች ገደል ይዞብን እንዳይሄድ በጣም ትልቅ ስጋቴ ነው። ልክ እሸቱ እንዳለው ትክክል ይሁን አይሁን እየተጫነበት ያለው ነገር ላይ አሁን ላይ አይታወቅም እና የሃይማኖት አባቶች የትኛውም የሃይማኖት አባቶች የሚመለከት ጉዳይ ነው። ይህ ትክክለኛው መረጃ ለትክክለኛው ነገር እንዲሰጥ ማድረግ ግዴታችሁ ነው። እዚህ ከዘመኑ በሄደበት እኩል ካልሄድን ነገ ላይ በስልክ የያዘ ወጣት ሁሉ በስልኩ ያለውን ኢንፎርሜሽን ቼክ ያደርጋል እንጂ አባቶች ፍለጋ ወይ ደግሞ ከሌለው ጊዜ አሳንሶ መጽሐፍት ለማንበብ ወይ እንደዛ አይነት ነገሮች የሚያደርግበት አጋጣሚም የለም። ትውልዱም ስልቹ ስለሆነ እዚህ ላይ በደንብ በርትታችሁ ትክክለኛውን መረጃ ብትጭኑበት እንላለን።
ሼቱ ቴንኪው ብለናል። አንድ ወጣት በታቦቱ ፊት ያደረገው አነጋጋሪ ነገር ነበረ። እሱን ቪዲዮ ላሳያችሁና ሀሳቤን እሰጣለሁ። ይህ ወጣት ምንድነው እያደረገ የሚገኘው? በዋናነት ታቦተ ሕጉ በሚወጣበት ጊዜ ታቦቱን የተሸከሙ ካህናት አሉ። ከዛ ሌሎችም አሉ እነሱን የሚመሩ። ከዛ የለበሰውን ጋቢውን አውልቆ መሬት ላይ ከምንጣፉ ላይ ያደረገውና እነሱ ረግጠውት እንዲሄዱ ከዛ በኋላ በረከት ለማግኘት ብሎ ያሰበው ነገር ነው ማለት ነው። ይህ ልጅ እንግዲህ ምን እንዳሰበበትና ምን አይነት በረከት እንደሚያገኝ እንደ እምነቱ ይወሰናል። የእግዚአብሔር ታምራቱ ብዙ ነው። የማይገለጥበት ምክንያት ወይም ደግሞ የማያድንበት ምክንያት የለም በዚህ ጨርቅ ላይ አርፎ ማለት ነው። ነገር ግን ከዚህ ጋር ተያይዞ አንዳንድ ልብ ሊባሉ የሚገቡ ነገሮች የተወሰነ ሀሳብ ልንገራችሁ። አንደኛ ነገር እንደዚህ ባይለመድ ብዬ አስባለሁ። ሁለተኛ ነገር ደግሞ ታቦተ ሕጉን መደፋፈር ስለሚሆንብን በእንግዲህ አባቶቻችን ሲያስተምሩን በስርዓተ ታቦት ላይ ተመልክቶ ያለው ትምህርት ምንድነው? ምዕመናን ወይም ደግሞ ስልጣነ ክህነት የሌላቸው ሰዎች ራቅ ራቅ ብለው ነው መቀመጥ ወይም መዘመር ያለባቸው ተብሎ ነው የሚታሰበው። እና ይህ ልጅ እንግዲህ የቀረበበት ምን ያህል ሜትር ወይም ምን ያህል ሴንቲሜትር እንደሆነ መገመት አያቅትም ማለት ነው። ሶ ከዚህ ጋር ተያይዞ የመጽሐፍ ቅዱሱ ወጣት ነው ያስታወሰኝ ነው። የእግዚአብሔር ታቦት በአልጋ ላይ ሲሄድ ሊገለበጥ ባለ ጊዜ እሱን ለመርዳት በቀና ልቡና ሲደግፍ እጁ ምን እንደሆነ ታስታውሳላችሁ ወይ? ደግሞ ምን አይነት ነገር እንዳጋጠመው በመጽሐፍ ቅዱስ የምናስታውሰው ነው። እና እንደዚህ አይነት ነገሮች ላይ ጥንቃቄ ብናደርግ ፍርሃተ እግዚአብሔር ቢኖረን እላለሁ። ሌላኛው ጉዳይ ግን ከዚህ በስተጀርባ ያለው ነገር ትውልዱ ታምራትንና ድንቃድንቅ ነገሮችን ብቻ የሚያይና የሚሰማ እንዳይሆን እሰጋለሁ። በተለይ አሁን ላይ ያለው ትውልድ የሆነ ታቦት ሲወጣ ወይ የሆነ ነገር ሲወጣ ታምራት በጣም የሚፈልግ ትውልድ ከመሆኑ መጠን ጋር ይህን ነገር እንደ ተአምር ተቆጥሮ ወይ እንደ ሌላ ነገር ተቆጥሮ እንደዚህ መደረግ መቻል የለበትም። ወንድሜ ተነስቶ እያጨበጨበ እልል እያለ እግዚአብሔርን ቢያመሰግን ኃጢአቱ በታቦቱ ፊት በካህናቶቹ ፊት ቢናዘዝ እግዚአብሔር ይሰማዋል። የማይሰማበት ምክንያት የለም። በረከትም ከፈለገ በረከቱን ይሰጣል ብለን እናስባለን። እንዲህ በማድረግ የሚገኝ በረከት የለም። አባቶቻችን እንዳስተማሩን እንግዲህ አንዳንድ ልማዶች መጥፎ የሆኑ ልማዶች እየመጡብን ይገኛሉ። በተለይ አባቶች የረገጡትን መሬት አፈሩን ማንሳት፣ አሸዋው ላይ ሄዶ የሆነ ነገር ማድረግ፣ ከዛ ረግጠውት የሄዱበት ምንጣፍ እዛ ላይ ሄዶ መንከባለል፣ መሳለም፣ እንደዚህ አይነት ነገሮች እየታዩ ይገኛሉ እና ከዚህ ጋር ተያይዞ ልብ ልንል እፈልጋለሁ። ቀጣዩ ቪዲዮ እንይ። ከዚህ ከጥምቀት በዓል ጋር ተያይዞ አንድ ካህን ከደቀ መዛሙርቶቻቸው ወይ ደግሞ ከሰንበት ተማሪዎቹ ጋር ያደረጉት አንድ የሚገርም መዝሙር አይሉት ወይ ደግሞ የሆነ ሌላ ነገር እሱን ላሳያችሁ እስኪ። እንግዲህ እንደተመለከታችኋቸው እነዚህ አባት መስቀላቸውን ይዘው ማይካቸውን ይዘው መዝሙር መሰለኝ አይ ቲንክ መዝሙር ለማለት እንኳን እቸገራለሁ። ብቻ የአካባቢ ሆይታ ወይም ሆታ ነው የሚባለው እንደዛ አይነት ነገር እያሉ ነው የሚገኘው። እና በታቦቱ ፊት ትክክለኛው መዝሙር መዘመር ነው ያለበት እንጂ እንደዚህ የወጣቶች ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዝሙር ስርዓት ውጭ የሆነ ነገር በታቦቱ ፊት ወይም ደግሞ በበዓሉ ቀን ማሰማት ፈጽሞ የተከለከለ ነው። ለዚህም ይቻላል እንዴ ብላችሁ እንዳትደናገጡ ያክል ነው። እዚህ ሰሞኑ ከሶሻል ሚዲያ በጣም ሲዘዋወር ነበረ። ብዙዎችም ሀሳባቸውን ሲያነሱበት ነበረ ከዚህ ጋር ተያይዞ እና የበኩላችን አዌርነስ መፍጠር ስላለብን ነው። እና እነዚህ አባት ያደረጉት ነገር ፍጹም ስህተት ነው። ትክክለኛ መዝሙራችን እየዘመርን ነው ታቦተ ሕጉን የምናከብረው ታቦታቱን የምናጅበው እንጂ እንደዚህ ጥላቻ የሚሰበክበት ወይም ደግሞ ሌሎችን የሚጎዳ ወይም መዝሙር ወደ ዘፈን የሚወስድ የሚመስል ነገር
መሆን የለበትም ብዬ አምናለሁ። ከወደ ትግራይ ያሉ ሊቃነ ጳጳሳት ከጥምቀት በዓል ጋር ተያይዞ የሰጡት አንድ መግለጫ ነበረ። እዛ መግለጫ ላይ እንግዲህ በትግርኛ ቋንቋ ነው የተናገሩት፣ ግን እያንዳንዱ ቃል በቃል ተረጉምላችኋለሁ ምን እንዳሉ እስኪ እንይ። ጥምቀት ዝተጀመረላ በሐዲስ ኪዳን ከተማን ተሊኣ እዚኣያ ባህረ ዮርዳኖስ እያ አይኮነትን ዲያ ታስፈላ ዘሐበሻ አይኮነትን በፍጽም ጥምቀት እዚኣ ከኽብራ ከለዋ ጨሊፈን ወይ ደሞ ዝሃበተን አክሱምያ እስራኤልያ የበዝሐይዶ ዋይ ዓይንኻ ብጨው ሓፂብኻ በቃ ስርቂ ዝለበድና የና ውሽጥ ዓዲ ታሪክ ምስራዕና ምንድነው ከላይ ያለው ልጅ ምንድነው መሰላችሁ የሚለው ባጭሩ እሳቸው የሚሉትን ይቃወማል እና ቃል በቃል እሳቸው እዚህ ነው ሲሉ እሱ ደግሞ እዛ ነው እንደማለት ነው የሚለው ማለት ነው። እሳቸው የሚሉት በዋናነት ጥምቀት የተመሰረተው በሐዲስ ኪዳን አክሱም ነው፣ እዚህ ነው፣ እኛ ጋ ነው የሚሉት ማለት ነው። እውነት ነው። በታሪክ አመጣጡ እንደ ኢትዮጵያ ጥምቀት የተጀመረው ክርስትና የተጀመረው በአብርሃና አጽብሃ ዘመነ መንግስት በ300 ክፍለ ዘመን አካባቢ በአክሱምና አካባቢዋ እንደተጀመረ ከቤተ መንግስት ወደ ህዝቡ የወረደ ክርስትና እንደነበረ እናውቃለን፣ ተምረናል። ነገር ግን እሳቸው እያሉ ያሉት በእንደዚህ አይነት አውድ ሳይሆን የጥምቀት መጀመሪያው የተመሰረተው አክሱም ነው እያሉ ነው ያሉት ማለት ነው። እንግዲህ ይህ ደግሞ ዓለም የሚያውቀው ታሪክ ነው። ኢየሩሳሌም ወይም ደግሞ በዮርዳኖስ ውስጥ እንደተጀመረ ጥምቀት ከክርስቶስ መጠመቅ በፊትም ጀምሮ ዮሐንስ ያጠምቅ እንደነበረ መጽሐፍ ቅዱሳችን ይናገራል። ነገር ግን የዮሐንስ ጥምቀትና የክርስቶስ ጥምቀት ልዩ የሚያደርገው ያ በውሃ አጠምቃችኋለሁ ይላል ዮሐንስ፣ ክርስቶስ ደግሞ በእሳትና በመንፈስ አጠምቃችኋለሁ የሚለው ነው ትልቁ ልዩነት። ስለዚህ ከወደ ትግራይ እየተሰማ ያለው አሁን ላይ ብዙ ደስ የማይሉ ነገሮች አሉ። እነዚህ እንግዲህ አባ ሰረቀ ምናምን የሚባሉት እንግዲህ ታውቋቸዋላችሁ። በተለይ ከፖለቲካው ጋር ተያይዞ ቀደምት በሆኑ ጊዜ ወደ ኢትዮጵያ እንዳይገቡ ተከልክለው ነበረ። ከዛ የሰላም ስምምነት ከመጣ በኋላ ወደ ኢትዮጵያ ገብተው እንግዲህ ሊቀ ጳጳስ ሆነዋል። የትግራይ አባ ሰላማ ከሳቴ ብርሃን የሚል ሲኖዶስ አቋቁመው እንግዲህ በዛ እየተመሩ ነው የሚገኙት። በተለይ ይሄኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ስራ ያልሰራበት ነገር ነው። ይህ ብቻ አይደለም እንግዲህ ከዚህ በፊትም አንድ ዲያቆን ቅዳሴ ላይ ጸልዩ በእንተ ሊቅነ የሚለው እና ዘአባይ ሀገር ኢትዮጵያ የሚለውን ዘአባይ ሀገረ ትግራይ ብለህ አዚም ብለው ሲያስገድዱት እያየው ነበረ። እስኪ ሌላ ቪዲዮም ላሳያችሁ። አንድ ወንድማችን ያቀረበው መንበር ብልዓለ ኮይ ፓትርያርክ አዲስ አበባ እንኳን ታለው ቦራ አልሜ ሀበልና ንጹሕ ቅዱስ አቡነ ማትያስ ንባዓቶም እንዳሰሰሉ ጸሎቶም ይሐግዘና አዲስ አበባ እኳ መስካፍትናይ በዓለ ጥምቀትን ተኽበሩ በመንፈሰ ረድኤት እኮ ደግሞ ጵጵስና ያው ዘለና እኮ ደቆም እኮ ዜናኛና ስለዚህ መንበሮም እዚህ ወይ ጥርሑ ኸለ ማለት መንበረ ሰላማ ዘይ ማእኸል ገዲፍካ ክኽየደ ይግባል ነው ይኮንኩን ዛሬው ዓመ የቅድመ ዓመ ወይ ተዛሪበ ሙሉ ንግግራቸው በጥምቀት በዓል የወጡ ታቦታቶች በሙሉ በትግራይም በኢትዮጵያም በመላው ዓለም የወጣው ታቦት በሙሉ መነሻው አክሱም ነው። አክሱም ነች የኦርቶዶክስ መነሻ። በዓለም ያለው በሙሉ ኦርቶዶክሳዊ መነሻው አክሱም ነች። አክሱም ሆና ሳለ 11ዱ ጳጳሳት እዚሁ ከትግራይ ማህፀን የተወለዱ ጳጳሳት ፓትርያርካችን 4 ኪሎ ሆነው በመንፈስ ባርከውን የመንበረ ፕትርክና መቀመጫ መሆን የነበረበት እዚህ ነው አሉ። ትዝ ይላችኋል። ጀነራል ታደሰ ወረደና እኚሁ አባት ደብረ ጽዮን ጨምሮ የፓትርያርክ መንበር መቀመጫ ብለው የመሰረት ድንጋይ ሲያስቀምጡ ሰርቼላችኋለሁ ፕሮግራም። አሁን ደግሞ ብፁዕ አባታችን እዛ ሆኑ እንጂ እዚህ ቢሆኑ ኖሮ አባታችን ናቸው፣ ብፁዕ አቡነ ማትያስ አባታችን ናቸው አሉ። እቺ ዘረኝነት የተበላበሰች የጵጵስና ንግግር እንዳጠቃላይ እንዳያችሁት
ወንድማችን የሚያቀርበው ሐሳብም ከዛ መጀመሪያ ካልነው ሐሳብ ጋር የሚወጣ ነገር አይደለም። ብፁዕ አቡነ ማትያስ የዋናው ማዕከላዊ ማለት አክሱም ነው መሆን ያለባቸው የሚል እሳቤ ያለው ጳጳስነታቸው ወይ ደግሞ ፕትርክናቸው ያልተቀበልነው እዛ አዲስ አበባ ስለሆኑ ነው እንጂ እዚህ ቢሆኑ እንቀበላቸው ነበረ የሚል አይነት እሳቤ ያለው ነው። ይህ ደግሞ እንደ ሀገርም እንደ ሃይማኖትም በጣም አደጋ ውስጥ የገባ ትምህርት ነው። እውነት ለመናገር እኔ በበኩሌ እንደ አንድ ኦርቶዶክስ ነው ሁሉም ቦታ ማስበው በተለይ ትግራይን የክርስትና መናገሻ ቦታ እንደመሆኑ መጠን እንደዚህ አይነት ጳጳሳት እንደዚህ አይነት ሊቃነ ጳጳሳት ይወጡበታል ብዬ አላስብም። የትግራይ ምዕመናን ቆም ብለው ማሰብ ይጠበቅባቸዋል ብዬ አስባለሁ። እንደ ፖለቲካ ወይ እንደ ብሔርተኝነት ምናምን አስበን ሳይሆን እንደ ኦርቶዶክስ ወይም ደግሞ እንደ ቅዱስ እግዚአብሔር ልጆች አንድ ልጆች እንደሆንን ሁሉ እንደሱ ቆም ብለን እናስብ ይገባል። ሊቃውንቶቹ ምንድነው እያስተማሩት ያሉ ሊቃነ ጳጳሳት ብለን የሾምናቸው እንዲያገለግሉ ተብለው የተመረጡ መምህራን ምንድነው እያስተማሩ ያሉት? እውነት ከእግዚአብሔር የወጣ ነው? ወገንተኝነት አለው የሚለውን ነገር እንግዲህ ለትግራይ ሕዝብ እና ለአካባቢው እንዲሁም ደግሞ ለአጠቃላይ ለኦርቶዶክሳውያን የሚሰጥ የቤት ስራ መሆን አለበት ማለት ነው። መመርመርና ማወቅ ግድ ነው። አሁን ላይ በጣም ብዙ አባቶች እያጣን ነው የምንገኘው። እንደ ሀገርም እንደ አካባቢም በጣም እያስበሉን ስለሚገኝ እንዲያው ቆም ብለን ብናስብና ከእግዚአብሔር ጋር ሆነን ነገሮችን ብንመረምር እላለሁ። ከሰሞኑ እንግዲህ ሌላኛው አነጋጋሪና ትንሽ ግርምታን የጫረብኝ ትንሽ ፈገግም ያስባለኝ ነገር አለ። ይህ ደግሞ ከፍናን ሰርግ ጋር ተያይዞ አንዳንድ ወጣቶች የተናገሩት ነገር አለ። እስኪ እሱን ላሰማችሁና ትንሽ ሀሳብና አስተያየት እሰጣለሁ። ፍናን የኛ ናት። አርቲስት የህዝብ ነው። አሁን ላይ የበርካታ ኢትዮጵያውያን ወንዶች ልባቸው ተሰብረዋል። ምክንያቱም የአርቲስት ፍናን ማግባት አስመልክቶ አርቲስት የህዝብ ነው፣ ፍናን የኛ ነች ያሉ ይገኛሉ። ታዲያ ይህንን አስመልክቶ የኢትዮጵያ ወንዶች ማህበር አንድ ይፋዊ መግለጫ አውጥተዋል። ላጋራችሁ ጀስት ፈን ወደ ቪዲዮ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ምን እንደሚል ታውቃላችሁ? ሁለት እስክትወልድ ድረስ እንግዲህ ተስፋ አልቆርጥም እያሉ ነው የሚገኙት። በጣም ወጣቶቹ ትንሽ ዘና የሚያደርግ ነገር ነበረ። እውነት ለመናገር ትንሽ ስለሳኩበት ነው ያቀረብኩላችሁ። ከዚህም ጋር ተያይዞ ሌላ አንድ ነገር አለ። ቆይ ላሳያችሁ። አሁን ያያችሁት እንግዲህ የወጣቶች ማህበር ወይም ደግሞ የወንዶች ማህበር በኢትዮጵያ የሚል ነውና እንደዚህ አይነት ሀሳቦችን እየሰጡ ይገኛሉ። እንግዲህ በጣም ብዙ ወጣቶች ትንሽ ፈገግ አስብለውናል። ከዚህ ጋር ተያይዞ ግን ፍናን ምን ያህል ሰው ይወዳት እንደነበረ ምን ያህል በሰዎች ልቡና ውስጥ እንዳለች የሚያሳይ ነገር ነው። ሌላኛው ጉዳይ ደግሞ በተለይ በስነ ስርዓቷ አለባበሷ እንዲሁም ደግሞ ሌሎች ጉዳዮች ጋር ተያይዞ እውነት ለመናገር በጣም ደስ የምትል ልጅ ነች። በጣም ኩል ተብሎ ከሚጠሩ አርቲስቶቻችን መካከል ከመጀመሪያዎቹ የተርታ የምትሰለፍ እህታችን እንደመሆኗ መጠን ብቻ ሁሉም ነገር መልኩም ሁሉም ነገር አለና ጥሩ ነው። ትንሽ ፈታ ብለንበታል። ሌላኛው ቪዲዮ ልውሰዳችሁ። እንግዲህ መምህራኖቻችን ከሰሞኑ በጣም የሚገርሙ ነገሮች አሉ። እስኪ መምህር ስምዐኮን ሰምተናቸው እንመለስ። የአበባ ምንጣፍ መስላችሁ እንደ እግዚአብሔር ደስ የሚያሰኙ በውድ ዋጋ የተገዛ ሽቱ መስላችሁ እንደ ለእግዚአብሔር መዓዛ የሚሆኑ የጻድቃን መዓዛ የእግዚአብሔር ጸጋ ነው። የእግዚአብሔር ደግሞ በጎ መዓዛ ሆኖ የሚቀርበው ሽቱ የጻድቃን እንባቸው ነው። ትሕትናቸው፣ መዋረዳቸው፣ መከራቸውን እግዚአብሔር እንደ በጎ መዓዛ አድርጎ ይቀበለው። እንደ አቤል መስዋዕት ወዶ የሚቀበለው ትልቁ መስዋዕት የቅዱሳን እንባ ነው። በኃጢአቱ ምክንያት የሚያለቅስን ሰው እግዚአብሔር እንዲያደርገው ይቀበለው ወዶ ይቀበለዋል ያንን እንባ። ዳዊት ሁልጊዜ እንባዬ ዘወትር በፊቴ ሌሊትና ቀን ምግብ ሆነኝ ይላል። እግዚአብሔርን በምን እታረቀዋለሁ ብላችሁ አስባችሁ ከሆነ የምትታረቁት በእንባ ነው ወገኖቼ። በውድ ዋጋ ከገዛችሁ ሽቱ በላይ እግዚአብሔር እንደሚያሽተው ታውቃላችሁ። በውድ ዋጋ ከገዛችሁት ሽቱ በላይ፣ በውድ ዋጋ ከተገዛ ምንጣፍ በላይ እግዚአብሔር ቤት ውስጥ ልባችሁን ብታነጥፉ፣ ነፍሳችሁን ብታነጥፏት
ብንዘረጋት ነፍሴን ዘረጋዋት ይላል። ሁለት ሴቶች ያስቀኑኛል በመጽሐፍ ቅዱስ 12 ዓመት ደም ይፈሳት የነበረችው ሴትና እግሩን እያጠበችው በእንባ ተስመው የነበረችው ሴት በፈሪሳዊ ስምዖን ቤት የተገኘችው ሁለቱ ሴቶች የሚገርም ትህትና ነው ያላቸው። ከኋላ ነው የመጡት፣ ከፊት እንኳን አይደለም። ጸጋውን ለማግኘት በረከቱን ከኋላ ነው። ትህትናቸውን እዩት። በፊቱ ለመቆም አልበቃሁም ብለው ከኋላ መጥተው ያችን ከኋላው መጣ ልብሱን ነካች፣ ዳነች። እምነቷ ይሄን አደረገላት። ትህትናዋ ረዳት። በፊቱ ያቆማት በኋላ ነው። እምነቷ እንዲገለጥ፣ ስራዋ እንዲገለጥ፣ ትህትናዋ እንዲገለጥ ስለፈለገ ወደፊት አመጣት። እግዚአብሔር ያስቀድምሃል እኮ ምን አለፋህ፣ ምን አታገለህ? ካልቀደምኩ ብለን በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን አይምሮ ተደግፈን ካልቀደምኩ ብለን መከራ መናይ ከሰባኪዎች የመጀመሪያ ስም የኔ ካልተጠራ፣ ከዘማሪዎች የኔ ካልተጠራ፣ በመቅደሱ ፊት ለፊት እኔ ካልቆምኩ እግዚአብሔር ከኋላውም እኮ ያያል። ከኋላም ብንቆም መልሶ እሱ ወደፊት ያመጣናል። ያችኛዋም ሴት ኃጢአት ያስመረራት ሴት ስለነበረች በፊቱ መቆም አልቻለችም፣ ፈራች። ከኋላ መጣ ነው እግሩን ያገኘችው። እሱ ግን ከኋላ መሆን አይመለከታት ነበር። የትም ብንሆን እኮ እግዚአብሔር ነው። ግን በትህትና ሆነን ከመጣን ነው ክርስቲያኖች። ስናለቅስም በትህትና በፍርሃት በመተው ሊሆን ይገባል። እንዲህ ሲሆን እግዚአብሔር ይምረናል። ቃሎት ያሰማልን መምህር። እንግዲህ የሚገርም ነገር ነው። ከዚህ ላይ ሀሳብ መጨመር በጣም ከባድ ነው። ነገር ግን ስለ ባለሽቷ ማርያም ሲነሳ በጣም የሚገርመኝ ነገር ልንገራችሁ። ማርያም እንግዲህ ወደ ጌታ በስምዖን በለምጻሙ ስምዖን ቤት ስታገኘው የሚያምር ሽቷን አምጥታ ሰብራ ራሱ ላይ ያደረገች። በሽቶው ወመዝመዘት በሰርተ ርእሳ እንደሚለው እንደዛ አደረገች። ነገር ግን ሽቶ ብቻ አይደለም የተሰበረው፣ በዛ ጊዜ ልቧ ተሰበረ። ከዛ ከሽቶው እኩል እንባዋን ፈሰሰ። በእንባዋም በደሏን፣ ኃጢአቷን፣ ዝሙቷን ሁሉ አበሰች እና እንባን እውነት ለመናገር በጣም ብዙ በደልን የሚያራግፍልን፣ በፍጹም ልባችን ወደ እግዚአብሔር የሚቀርብ ከሆነ ከእንባ በላይ የሚያድነንና የሚፈውሰን ከእንባ በላይ የሚያጥበን ነገር የለምና ቃሎት ያሰማልን ብለናል። እስኪ ሌላ ቀጣይ ቪዲዮ ነው። በጸጋው መዳን እያሉ እየፎከሩ እየበሉ እየጠጡ ብቻ ምናልባትም ደግሞ ኃጢአትን ሁሉ እየሰሩ እየፈጸሙ አንዴ ተከፍሎልሃል በሚል ማዘናጊያ ሰውን የሰይጣን ማህደር የርኩስ መንፈስ ቤት ማድረግ ይቻል ይሆናል እንጂ የእግዚአብሔርን ጸጋ ማግኘት አይቻልም። ክርስቲያኖች፣ አሁን አንድ ሰው ከዚህ ከመካከላችን እግዚአብሔር ክፉን ያርቅና እንደው በቀላሉ ወባ ቢይዘው በወባ መድኃኒት እድናለሁ እያለ ቢናገር ይድናል እንዴ? በመድኃኒት እድናለሁ እያለ እየተናገረ መድኃኒቱን ሳይወስድ መዳን ይችላል? ሊድን የሚችለው በመድኃኒት እድናለሁ ብሎ በመናገሩ አይደለም። መድኃኒት ያድነኛል ብሎ በማመኑ አይደለም የሚድነው። የሚድነው የሚያስፈልገው መድኃኒት በሚያስፈልገው ስርዓት ሲወስድ ብቻ። አትብላ የተባለውን ምግብ ሳይበላ፣ አትጠጣ የተባለውን መጠጥ ሳይጠጣ፣ ሰዓቷን ሳያዛባ፣ ከመጠኑ ሳይጨምር ሳይቀንስ በተባለው መንገድ ምናልባትም ለዚያውም ደግሞ ሐኪሙ ትክክል በሆነ መንገድ ካዘዘው በዚህ መንገድ ካደረገው ሊድናል እንጂ መድኃኒት እኮ ያድነኛል በሽታ ምን ችግር አለው እያለ ቢንዘላዘን በሽታው ይገርለው ይጎዳው እንደው እንጂ ስለ መድኃኒት በመለፍለፉ ሊድን አይችልም ሰው። ልክ እንዲሁ አንድ ሰው በጸጋ እግዚአብሔር እድናለሁ እያለ ስለለፈለፈ ብቻ ጸጋ እግዚአብሔርን አያገኘው። የኛና የፕሮቴስታንቶቹ በዚህ ጉዳይ ላይ ያሉን መሰረታዊ ልዩነቶች ምናልባት በእኔ መረዳት መጠን 3 ናቸው። አንደኛ ጸጋ ምን እንደሆነም ራሱ የማወቅ ችግር አለ። መሰረታዊ ችግር ይሄ። ጸጋ ምን እንደሆነ ብናውቅ ወይም ቢያውቁ እንደዚህ አይነት ስህተት ውስጥ ላይ ወድቁ ይችሉ ነበር። ይህ መምህር እናመሰግናለን፣ ቃለ ሕይወት ያሰማልን ብለናል። በጣም የሚገርመው ነገር
በጣም በመንፈሳዊ ህይወት፣ በትምህርት፣ በመጽሐፍ በመጻፍ በጣም በብዙ ነገር ተጠምደው በተለይ ደግሞ መንፈሳዊ ህይወታቸው በጣም የሚያስገርሙ ነው። ብዙዎቻችን ልንጠቀምባቸው የሚገቡ አባት ናቸው። እውነት ቃለ ሕይወት ያሰማልን። እናመሰግናለን። ወንድማችን ዲያቆን ብለናል። ከዚህ ሀሳብ ጋር ተያይዞ ግን በተለይ የመድኃኒቱ ነገር በደንብ እያሰብንበት ጋይስ፣ መድኃኒቱን ወስዳለሁ በማለት ብቻ ወይም መድኃኒቱን እንደዚህ አደርጋለሁ በማለት ብቻ አምርረን እና ጨክነን መድኃኒቱ ካልወሰድን ፈውስ እንደማናገኝ ወይም የስጋ ድህነት እንደማናገኝ ሁሉ በመንፈሳዊ ህይወት ላይም እንደዛ ማድረግ ወይም ጨክነን እና አምርረን መውሰድ ያለብን ነገሮች ይኖራሉ። በተለይ የስጋው ደሙ ነገር በደንብ ሊታሰብበት የሚገባ ነገር ነው። ቀራንዮ መዳንህን የምታስታውስበት፣ ቀራንዮ መዳንህን በትክክለኛው መንገድ እያሳረክ የምትሄድበት አንዱ ትልቁ ነገር ስጋው ደሙ ነው። በተለይ መንፈሳዊ ህይወታችሁ ላይ ትልቅ ድርሻ ያለው ስጋው ደሙ ነውና ይህ ወደ ንስሐ አባቶቻችን ጠጋ ብለን በቀላሉና ከነ ኃጢአታችን ከነ በደላችንም ቢሆን ያንን ነገር ለመዳን ሲባል ግዴታ ማድረግ ያለበት እንዳደረገ ሁሉ እኛም ደግሞ ለመዳን ሲባል ማድረግ ያለብን ነገሮች ይኖራሉና ስለዚህ ጉዳዮች ልብ ልንል ይገባል። እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ መልካሙን ሁሉ እንመኛለን። እግዚአብሔር ከሁላችን ጋር ይሁን። ነገር ግን ማበረታታችሁን አሁንም እንዳትረሱ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ማድረጋችሁን ሁሉ እንዳትረሱ። እስኪ በጣም አሪፍ የሆነ ኮመንት ለጻፉ ደግሞ አይተንና መርጠን የሆነ ነገር እንሸልማለን። ቻው፣ ሰላም ያቆየን።